አንተ ምን አባ ነው የሚያስገበግብ? ደግሞ በደንብ እንኳን ቢበላ ጥሩ ስግብግብ እንኳን በልጉረስ። አንቺ ለራስሽ አበይም እንዴ? ነይ ዳጊ ተመቻችሁ? ምን ይጨመር? አረ ምንም ዚዘች ሁሉ ሙሉ አብሽር። ቆይ አንቺ ሴት አይደለሽ እንዴ? ከነሱ እኩል መንገድ ላይ ስበይ አታፍሪ? ምን አገባሽ? ያገባሻል? አረ አናፍቺ። እሺ አንቺ ቤት ያማረብሽ መስሎሻል? ወንድ አትባይ ሴት አትባይ ስታስጠይ። አንቺ ከመች ጀምሮ ነው እናንቺ እንደዚህ ጫማ የተነካካ ነው? አሁን አሹን ድገሚዋ። አና ምን ሆነሽ ነው? ልቀቂያት እንጂ። ምን አገባኝ? እየተደረብክላት መሆኑ ነው። ቢገባ ካንተ ነክሺ እንደዚህ ያስናከኛለሁ። ቆይ ለምዶ ከዚህሽ ጋር ግን አብረን የምትሆነው ወንድ አይደለሽ ጓደኛዬ ናት አትለኝም አይደል? ቆይ ለምን አንድ ቀን ብቻ ከኔ ጋር አትሆኝ? ምን ነው እንኳን ከኔ ጋር ከዚህ አፈር ኮነሽ ጋር ያልከ አይደል? በቃሽ። ከዚህ በኋላ ስለሷ እንዲህ እንድትወሪ አልፈልግም። እንደውም አጠገቤ እንዳትደርሽ ሃና። ምንድነው ጣዩ? ለምን ትጥልብኛለህ? እያጨስኩ ነው። ማጨስ እንደምታቆሚ ግን ቃል ገብተሽልኝ ነበር። አሁን ደግሞ አንተ ታልከኝ መቼም ማጨስ እንደማልቆም ቃል ገባለሁ። ለምን? ስለኔ ስለማያገባ። እንዴት ነው የማያገባኝ? ሃና ያገባኛል። አሁን ከኔ ጋር መከራከሩን ትተህ አፍቃሪ ጋር ሂድላት። ዛሬማ ተደረበህላት። አንተም እንደሷ እንደምትወዳት ታሳያት አይደል? በቃ ሂድላት፣ አታስጠብቃት። ሃና ግን ቆይ ምን ሆነሽ ነው እንደዚህ የምትሆኚው? ስለማይገባ ነው። ደነዝ ነሽ። አንቺም የማይገባሽ ደነዝ ነሽ። ደነዝ ወይኔ ምንም የተሻለ አይመስልም። ተስቶል ተቆቅሯል አይደለ? ኧረ ሀናዬ ተይ አንቺ ዝም ብለሽ ስለምትጨናነቂ ነው እንጂ ከበፊቱ ራሱ አላማረበት። ከበፊቱ አምሮበታል። ስለዚህ ውሳኔው ልክ ነው። ቆይ ወይ ለምን እውነቱን አትነግሪው? ዳግም ከጆሮ ይልቅ አይኑን ነው የሚያምነው። በጭራሽ እኮ ሊያናገረኝ እንኳን ፈቃደኛ አይደለም። አሁን ተረጋግቶ ሊሆን ይችላል። ለመጨረሻ ጊዜ ልሞክር። ከሰማሽ ሞክሪ ይሻላል። ሀንዬ መጣሁ። ዳግም ይቅርታ፣ አንድ ጊዜ ላወራክ ነበር። ምንም የማወራሽ ነገር የለም። ትንሽ ደቂቃ ብቻ በእናትህ። ዳግም ሀና እየተሰቃየች ነው። ስለተፈጠረው ነገር አንድ ጊዜ ላስረዳክ። እንደሱ አይደለም በጭራሽ። አንቺን አልሰምሽም። እሷ አሁን የሚታያት እንደሳምኩሽ ነው። ስለዚህ እኔ ላይ ያላትን ተስፋዋንም እዚህ መመላለሷንም ታቆማለች። ያማል እንዴ? መታሰቢላት ከሆነ እንዳልሳምኩሽ እንዳትነግሪያት። ይኸውልሽ እኔ ደግሜ ከሷ ጋር መሆን አልፈልግም። ሳምሽ ራስ ወዳዱኝ ቃለልኝ ሀቀልኝ ሰው እንደመሆኔ እንዴ አንተ ምን እያረክ ነው? ፊትሽን እያየሁት ነው። ያማል እንዴ አንተ ውሻ ልጅ! ወይኔ ጉዴ! ዳግም ተረጋጋ። ልቀቂ! ተረጋጋ ዳግም። እንዳሰብከው አይደለም ዳግም። አንዴ ላስረዳ። ማፍቀሬ ልነግራት ስል ነው ቀድሜ አንተ ያረካት። ስለቀደምክ ደግሞ ሀና ያንተ አትሆን። ቆይ አንዴ ላስረዳ ዳግም፣ አንዴ ላስረዳ። ስሚ፣ ባይኔ ነው ሁሉንም ነገር ያየሁት። እሺ ምንም የምታስረጂኝ ነገር አይኖርም። የዛኔ ሰምተኝ ቢሆን ሁሉ ነገር አይፈጠርም ነበር። ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? እና እንዳልክሽ ነው። በቃ እዛውን ቶሎ ደርሼ ነው የምመለሰው። ወይኔ ነገሩ እንዴት ነው? ያማል እንዴ? አይናይም አላየሁሽም ነበር እናት። በጣም ይቅርታ። እሺ ስትናደጂ ደግሞ በጣም ታምሪያለሽ። አመሰግናለሁ። አንቺ ልጁ እንዴት እንደሚያምር እና ስልኳን ተቀበልካት ወይ? ስልኬን መቀበል ፊት እንኳን መች ሰጠሁት? የሴቶች ባህሪ ጠፍቶ ነው። ይሄኔ እኮ እየተገረደረሽ። አጉል መግደርደርሽን ትተሽ ግን አጋጣሚዎቹን ብትጠቀሚ ጥሩ ነው። ደግሜ ላግኛት እንጂ ድሌን እንዴት እንደምጠቀም አሳያለሁ። ቆይ አሁን ወዴት ነው ሄደው? ለምን አትከተዩ? ያማል እንዴ? ደግሞ ምን ብዬ ነው የምከተላት? ባይሆን ደግሜ ካገኘሁት የሚፈጠረው እናያለን እኮ። ሰውዬ በእናትህ እየወጣሁ ነው፣ አታዝገኝ። በቃ ያው ደርሻለሁ፣ መለሳለሁ ቶሎ። አንቺ ግን እስከዛ ድረስ ቶሎ ውጪ።
አገኘኋት እንደተመኘኋት አገኘችኝ እንደናፈቀችኝ አገኘኋት እንደተመኘኋት። ኦፍ እስቲ ወይ ልጅን ጠይቀው። ወይ ወንድሜ የሃና ቤት እዚህ አካባቢ ነው? አዎ በዚህ በኩል ነው። ኦኬ ቴንክ ዩ። ኦፍ ቴንክስ ጋድ። ወይኔ ፀሐይ ማን ነው? ቆይ መጣው። ሃና ቆይ። ይኸውልሽ ሃና አንቺን ለማዋራት ነው እዚህ ድረስ የመጣ ነው። በሩን ክፈችና አንድ ጊዜ አዋሪ። ኦፍ ነግሬ ነበርሽ እንደማትለኝ። እየጠበቅኩ ነው። ከ4 ዓመት በኋላ ምን ለማውራት ነው ወደዚህ የመጣው? ስለ ሁሉም ነገር ልናስረዳሽ ነው የመጣ ነው። እኔ በለካውት ቬሎ እሷን ማግባት ነው ወይስ ጓደኛሽ ልታገባ የጓጓችለት ልጅ ለምን እንዳገባሽ ነው የምታስረጂ? እኔና እሱ ተፋቅረን የተጋባን። አንቺ የራስ ቅቤ የምትበይ ጅብ ነሽ። ቆይ ዚዙ አንዴ ብቻዋን ላውራት። ኦኬ ግን ቶሎ በል። ይኸውልሽ ሃና ነገሮች ባሰብኩት አቅጣጫ ስላልሄዱልኝ እንጂ ከሷ ጋር ከሀገር ወጥቼ ነገሮችን ካስተካከልኩ በኋላ ካንቺ ጋር እኮ የተሻለ ህይወት ለመኖር ነው። ሃናዬ ስለቆየው በጣም ይቅርታ። ይኸውልሽ ነገሮች ስለተስተካከሉ አሁን ከፈለግሽ እዚህ ካልፈለግሽም ደግሞ ውጭ ሀገር ሄደን መኖር እንችላለን። ምን? አንተ ምን አይነት አረመኔ ነው የሆንከው? ሃና ከማን ጋር እያወራሽ ነው? ቆየሽ እኮ። መጣው የኔ ፍቅር ቤት ጠፍቶባቸው እየጠቆምኳቸው ነው። የኔ ፍቅር እግዚአብሔር እንደሱ አይደለም፣ በብዙ ክሶኛል። አሁን እኔን ተወኝና ላገባች ልጅ ታመንላት። እገልሻለሁ ዛሬ እንዴ! አንተ ልቀቃት እንጂ አንተ ማል እንዴ! ሴት ልጅ እንዴት እንደዚህ ታደርጋለህ? ተናገር እንጂ። ወንድም ይገደል። እናት ወይኔ አባት ውሃ። እሺ ይኸው እንካ። በቃ አንተ ጥራ፣ እዚህ አካባቢ መኪና ካለ። እሺ ይዤ መጣሁ። ወይኔ እቱ ደግሞ እንዴት ነው ደስ የሚል። አሁን ስለምትወቅ በዚህ እንዳደረኩ የሚያውቀኝ ምን ይላል? አው ብድግ በይ። ወይኔ ጉዴ። ደገፈ በይ እዚህ ጋር። እናት እንዴት ነሽ? አሁን ደህና ነሽ? ደህና ነኝ። ቆይ ልጁ ምን አርገሽ ነው እንደዛ አንቆሽ የነበረው? ኧረ እኔ ምንም አላደረኩትም። ለምን ራሱ እንደዛ እንዳደረገኝ አላ። ኧረ እሱንማ እንዴት አታውቂም? ምንቺት ምናምን አርገሽበት ነው? ኧረ እሱ እኮ ፍቅረኛ አይደለም። እንዲሁም ከነጭራሹ ራሱ ልጁን አላውቀውም። እሺ በቃ አሁን ተረጋጊ። ደግሞ እንደገና ፌንት እንዳትበይ እሺ። እና እዚሁ ትቆያለሽ ወይስ እንዴት ነው? ኧረ ሄዳለሁ። እሺ ቀስ በይ። አመሰግናለሁ። እሺ። ኧረ ጣጣ የለውም። ሃና እባላለሁ። ዳግም ልጁ ደግሞ ካስቸገረኝ እንድደውልልህ ስልክህን ትሰጠኛለህ? ሂጭ የኔ ቆንጆ ግን ለምንድን ነው የማንጋባው እንዴ? እቺ ልጅ ግን የምረቱ ነች። ዛሬማ ማጣራት አለብኝ። የት ይቀራል ብለህ ነው? እኔ እኮ ነገሮች ይስተካከሉ ብዬ ነው እንጂ በጣም ነው የማፈቅረው። ዳግም እንዴ አንቺ ሂጂ እንዴ አንተ ዳግም አንተን ነው መሰለኝ። አይ አይደለም፣ ነይ ከዚህ አካባቢ እኮ እንሂድ ብዬ ነው። አንተ ዳግም አንተን እኮ ነው። አንተ ዳግም እህት እኮ ነች እየጠራች ያለችው። ሂጂ። እንደተለመደው ደግሞ ብር አምጣ ብላ ልጨቀጭቀኝ ነው። ቆይ አንዴ አዋርቻት ልምጣ። ምን ሆነክ ነው ስጠራክ ዝም ብለኝ የምትሄደው? ዛሬ ምን ልትሰሪ መጣሽ? ነገ አይደለ እንዴ እንገናኛለን ያልኩሽ? እንዴ ናፈከኛ። ከመምጣቴ በፊት ደግሞ እኮ ደውዬልክ ነበር። እኔም እኮ ናፍቀሽኛል የኔ ቆንጆ። በቃ ዛሬ ሂጂ እሺ፣ ነገ እንገናኛለን። ሂጂ። ለምንድን ነው ግን ዳግዬ እህት ላይ እንደዚህ የምትጮህባት? ኧረ ተያት በእናትሽ። ትናንትና ብር ሰጥቻት ዛሬም ካልሰጠኝ እኮ ነው የምትለው ደፋር። ምን አንተ እኔ ነኝ ብር ካልሰጠኝ ብዬ የምጨቀጭቀኝ? ሃና እባላለሁ፣ ፍቅረኛው ነኝ። አንቺን ማወቅ እችላለሁ? እኔም ምን እና እህቴ ነሽ ብር እየጠየቀችኝ ነው ሲልሽ የነበረው? አዎ ልክስክስ። ሁለተኛ አጠገቤ እንዳትደርስ እሺ? ስለዚህ እኔም እስከ ዛሬ ለሷ እህቴ ነበርኩ ማለት ነው አይደለ? ኧረ አይደለም እኮ በእናትሽ። ዝም በል ውሻ ነህ እሺ?